ሊቀ ጳጳሱና ሞዴሏም የተፈተነው የህይወት ጉዞና የጋዛውያን አባትም ነጋጋሪ የሆኑት የሮማን ካቶሊክ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም አርፈዋል። ፖፕ ፍራንሲስ በዓለም ላይ ትልቅ ተጽዕኖ ካላቸው ሰዎች የሚመደቡ ናቸው። እሳቸው በሁሉም ይታወቃሉ። ዓለማችን ላይ ካሉ ብዙ ተከታይ ካላቸው መካከል አንደኛው የሆነውን የካቶሊክ ሃይማኖት ከትንሿ ቫቲካን ሆነው መርተዋል። ሞት አይቀርምና አርፈዋል። ፖፑ አወዛጋቢ ማንነት ነበራቸው። አርጀንቲና ቦነስ አይረስ ተወልዶ ያደጉት ፖፕ ፍራንሲስ የክለብ ጋርድ ከመሆን አንስቶ ጳጳስ ከሆኑ በኋላ ያሳለፏቸው ውሳኔዎችና የህይወት አተያያቸው ግራ የሚያጋባና የሚያስገርም ነበረም። ለህፃናት፣ ለድሆች፣ በጦርነት ለሚያልቁት ያለቅሳሉ። እንደገና ተመሳሳይ ጾታ ባርካችሁ አጋቡ ይላሉ። ከሁሉም ከአንዲት ሞዴል ጋር በተያያዘ ያደረጓት ጉዳይ በህይወት አልፎም ወደፊት የምትነሳ የታሪካቸው ጠባሳ ነችም። እስከ መጨረሻው ስትከታተሉን ስለ ፖፕ ፍራንሲስ ያልሰማችኋቸውን ጉዳዮች እነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩም። ፖፕ ፍራንሲስ ፖፕ ከመሆናቸው በፊትም ፖፕ ፍራንሲስ ጳጳስ ከመሆናቸው በፊት አስተማሪ ነበሩ። እንደ አውሮፓውያን አቆጣጠር ከ1964 እስከ 65 በቦነስ አይረስ የሥነ ጽሑፍና ሳይኮሎጂ አስተማሪ ነበሩ። ሳይኮሎጂ ብዙ ጊዜ አምላክ ሰራሽ ለሆኑት ነገሮች ጭምር ምድራዊ ምክንያት የሚሰጥ ዘርፍ ነው። ፖፑ ጳጳስ ከመሆናቸው በፊት በሳንታፌ ኮሌጅ የሳይኮሎጂ አስተማሪ ነበሩ። ከዚያ በኋላ ወደ ጀርመን አቅንተው በጀርመን ፍሬበርግ በቲዮሎጂ ዶክትሬት አግኝተዋል። ጳጳስ የሆኑት በኢትዮጵያ አቆጣጠር 1998 ነው። ፖፕ ጳውል ሁለተኛ ሲሞቱ ፖፕ ፍራንሲስ ጳጳስ ሆነው ተሾሙ። ለ20 ዓመታት የካቶሊክ ሃይማኖትን መርተው ዛሬ በ88 ዓመታቸው አርፈዋል። ፖፕ ፍራንሲስ ብዙ የተካበደ ሕይወት አልነበራቸውም። የወርቅ ጫማ ተሰርቶላቸው አልጫምትም ብለው እምቢ ብለዋል። የጳጳሳት የራሳቸው ቤተ መንግስት አላቸው። ነገር ግን ፖፑ በዚህ አልኖርም ብለው ራሳቸው ቤት ውስጥ ይኖሩ ነበርም። ቤታቸው 2 ክፍል አፓርታማ ነበረችም። ከሳቸው በፊት የነበሩት ግን አኗኗራቸው እንደዚህ አልነበረም። ተቀናጡ ውድ ቤቶች ይኖሩ ነበርም። ፖፕ ፍራንሲስ ፎቶ ይወዱ ነበርም። የደቡብ አሜሪካ ሀገር ሰው ናቸው። አርጀንቲና ተወልደው አርጀንቲና አድገዋል። ከአሜሪካ የመጡ የመጀመሪያው ጳጳስም ናቸው። እንደተሾሙ መጀመሪያ የጎበኙትም ደቡብ አሜሪካን ነበርም። ብራዚል ሄደው ጉብኝት አድርገዋል። ደቡብ አሜሪካዎች አብዛኛው ህዝብ ካቶሊክ ሃይማኖት ተከታይ በመሆኑ እዚህ አህጉር ላይ ብዙ ድጋፍ ነበራቸው። ፖፑ አልበም አሳትመዋል። የታተመው ፖፕ ሮክ የሚባል ሲሆን አልበሙ ዌክ አፕ ይሰኛል። ፖፕ ፍራንሲስ ሲዘምሩና ከጀርባ የገቡ ንግግር ሲያደርጉ በአልበሙ ውስጥ ተካቷል። ፖፕ ፍራንሲስ አንድ ሳምባ ብቻ ያላቸው መሆኑ ይነገራል። አንደኛውን የሳምባ ክፍላቸውን በሳምባ ምች ህመም ምክንያት አስወግደውታል። የሞታቸው ምክንያትም ይህ ነው ተብሎ ይታመናል። ከሳምንታት በፊት ፖፕ ፍራንሲስ መተንፈስ ተስኗቸዋል በሚል ሕይወታቸው ሊያልፍ ይችላል ሲባል ነበርም። ፖፕ ፍራንሲስ ዳንሰኛ ነበሩ። በታንጎ ዳንስ ማንም አጠገባቸው አይደርስም ይባላል። ከዳንስ አዋቂነታቸው ነው ወደ ጳጳስነት የመጡትም። ይህንን ሂደት የህይወት ታሪካቸውን የጻፉት ኦስተል ልቭሬ ዘ ግሬት ሪፎርመር ሲሉ ይጠሩታል። ስለ ታንጎ ዳንሳቸው ጳጳስ ከሆኑ ከ5 ዓመት በኋላ በአንድ ቃለ ምልልሳቸው ታንጎ ዳንስ ከውስጥ ፈንቅሎ የሚወጣ ስሜት ነው ሲሉ ገልጸውታል። ፖፕ ፍራንሲስ ዳንሰኛም ብቻ አይደሉም፣ የክለብ ቤት ጋርድም ነበሩ። ናይት ክለብ ውስጥ የሚበጠብጡ ሰካራሞችን በቅጥ ያደርጉ ነበርም። ቡጢ ለሚያስፈልጋቸውም ይቀጡ ነበርም። ፖፕ ፍራንሲስ እና የሞዴሏ ጉዳይም። ፖፕ ፍራንሲስ ለሴቶች ልዩ ቦታ ነበራቸው። በቫቲካን ውስጥ ከስርዓት ውጭ ሳይቀር ሴቶችን አስተዳድራዊ ኃላፊነት ሰጥተዋል ይባላል። ልጆችን በመውደድ ይታወቃሉ። ስለ ጋዛ ሕፃናት ደጋግመው አልቅሰዋል።
ከመሞታቸው ከቀናት በፊትም ስለ ጋዛ ሕፃናት ሳስብ ልቤ ይደማል ብለው ነበረም። ሕፃናት ወደ እርሳቸው ሲመጡ አትከልክሏቸው ይሉ ነበረም። በእርግጥ በአንድ ወቅት የነጭ ሕፃንን እጅ ጨብጠው ጥቁር ሕፃን ላይ ሲደርሱ ሳይጨብጡት በማለፋቸው ብዙዎችን አሳዝነው ያውቃሉ። አወዛጋቢ የሚባሉትም ለዚህ ነው። ይህንን እንኳን የሰማይ ፈጣሪን ለሚያመልኩ አባትና ፈጣሪ የለም ብለው የሚያምኑት እንኳን የሚያደርጉት አይደለም። ማህበራዊ ሚዲያው ላይ ንቁ ተሳታፊ ነበሩ። ይህ ተሳታፊነታቸው ግን ብዙዎችን ያስደነገጠና ያሳዘነ ክስተት እንዲፈጠር ሰበብ ሆኖባቸዋል። ከሞዴሏ ጋር የተያዘው ጉዳይ የሚመጣው እዚህ ላይ ነው። ፖፕ ፍራንሲስ በኤክስ ገጻቸው 53 ሚሊዮን ተከታይ አላቸው። በኢንስታግራም ደግሞ ከ9 ሚሊዮን በላይ ተከታዮች አሏቸው። ታዲያ በአንድ ወቅት ፖፕ ፍራንሲስ በኢንስታግራማቸው በኩል አስደንጋጭ ነገር ለዓለም ታየም። እርሱም ፖፕ ፍራንሲስ እርቃን የሴት ገላ ማየታቸውን የሚመሰክር ነበርም። በወቅቱ ዓለም ግራ ተጋብቶ ነበርም። ብዙዎችም ያዩትን ባለማመን ደንግጠዋል። የሮማን ካቶሊክ ሊቀ ጳጳስ ፖፕ ፍራንሲስ ይፋዊ የኢንስታግራም ገጽ አንድ ያልተጠበቀ ምስልን ላይክ ካደረገ በኋላ ዓለም ተደናግጦ ነበርም። ወዲያው ነበር ምርመራ የተከፈተባቸው። የእሳቸው ገጽ ላይክ ያደረገው ምስል ገላጣ ልብስ የለበሰች ወይም እርቃኗን ሊባል በሚችል መልኩ ፎቶ የለጠፈችን የብራዚል ሞዴል ነበርም። የሞዴሏን ፎቶ ፖፕ ፍራንሲስ ላይክ ማድረጋቸው አስደንጋጭ ነበርም። ድንጋጤው ሁለት ነበርም። አንደኛው እንደዚያ አይነት ፎቶ ማየታቸው ሲሆን፣ ሁለተኛው ደግሞ ላይክ ማድረጋቸው ነው። የዜና አገልግሎቶች በጉዳዩ ላይ ተከታታይ ዘገባ ማቅረብ ሲጀምሩ ወዲያው በዓለም ተዳርሶ ፖፕ ፍራንሲስን አስደንግጧቸው ነበርም። የሊቀ ጳጳሱ የኢንስታግራም ገጽ ከዚህ ዘገባ መውጣት በኋላ የሞዴሏን ፎቶ አንድ ላይክ አድርጎታል። ሆኖም ይህ ሁኔታ እንዴት ሊፈጠር ቻለ በሚለው ላይ ምርመራው ወዲያው ነበር የተጀመረው። በወቅቱ የቫቲካን ቃል አቀባይ ለጋርዲያን ጋዜጣ በሰጡት ቃል ያው ላይክ መደረጉ ሊቀ ጳጳሳችን ባለመሆኑ ኢንስታግራም ነገሩን እንዲመረምር ጥያቄ አቅርበናል ብለው ነበርም። የሊቀ ጳጳስ ፍራንሲስ ኢንስታግራም ገጽ ፍራንሲስከስ የሚል ስም ያለው ሲሆን ከ9 ሚሊዮን በላይ ተከታዮች አሉትም። ቫቲካን ፖፕ ፍራንሲስ ላይክ አላደረጉም ሰራተኞች ናቸው ብላ ነበርም። ሆኖም ግን ፖፕ ፍራንሲስ የኢንስታግራም ገጻቸውን ራሳቸው ማኔጅ እንደሚያደርጉት ብዙዎች ተናግረው የቫቲካንን ማስተባበያ አልተቀበሉትም ነበርም። ብራዚላዊቷ ሞዴል በሊቀ ጳጳሱ ስም በተከፈተው ገጽ መወደዷን ተከትሎ ዝናዋ እየጨመረ ሲሆን እሷም ክስተቱን ተንተርሳ ሳቅ ለመፍጠር ሞክራለችም። እሳቸው መወደዴ ቢያንስ መንግስተ ሰማያትን እንደምወርስ ጠቋሚ ነው ስትልም በገጿ ላይ ለጥፋ ነበረም። በኦርቶዶክስና በካቶሊክ ሃይማኖት ጳጳሳት እንዲያገቡም ሆነ እንዲወልዱ አይፈቀድላቸውም። ከሴት ጋርም ፈጽሞ ግንኙነት አይቻልም። ፖፕ ፍራንሲስ የሞዴሏን ፎቶ ላይክ ማድረጋቸው አነጋጋሪ ሊሆን የቻለውም ለዚሁ ነው። ፖፕ ፍራንሲስና ተመሳሳይ ጋብቻ። ፖፕ ፍራንሲስ ብዙ የሚወደዱባቸው ሰዎች አሏቸው፣ የሚወቅሷቸውም እንደዚሁ አሉ። በእርግጥ የሚያስወቅሳቸው ነገርም በሌላ በኩል ያስወድሳቸዋል። ለአብነት በተመሳሳይ ጾታ ጋብቻ ዙሪያ ያላቸው አቋም ግራ የሚያጋባና አነጋጋሪ ነበርም። አንድ ጊዜ የተመሳሳይ ጾታ ጋብቻ ኃጢአት ነው፣ ለካቶሊክ ሃይማኖትም ፈጣሪ ኃጢአትን አይባርክምና እንዲህ አይነት ጋብቻ እንዳታስፈጽም ይናገሩ ነበርም። በሌላ ጊዜ ደግሞ የሮማ ሊቀ ጳጳስ ፍራንሲስ የቤተ ክርስቲያኗ ካህናት ተመሳሳይ ጾታ ጥንዶች ቡራኬ መስጠት እንዲችሉ ፍቃድ ሰጥተዋል። በወቅቱ ዜናው በተመሳሳይ ጾታ አፍቃሪያን ዘንድ ትልቅ ደስታ ነበርም። ፖፕ ፍራንሲስ እንዳሉት የቤተ ክርስቲያኒቱ ቄሶች የተመሳሳይ ጾታ ያልተለመዱ ጥንዶችን በአንዳንድ ሁኔታዎች ቡራኬ መስጠት እንዲችሉ ፈቅጃለሁ ብለው ያውቃሉ። አሁን ይህንን ፈቃዳቸውን ሳይሽሩት ነው ያለፉትም። ይህንን በአፍሪካ ያሉት የካቶሊክ ሃይማኖት ተቋማት አውግዘውት እንደነበርና እንደማያስፈጽሙትም ተናግረው ነበርም። ፖፑ ይህንን ትዕዛዝ ከሰጡ በኋላ በምን መልኩ ይፈጸም ለሚለው ተመሳሳይ ጾታ በቄሶች እንዲጋቡ በሚደረገው በተለምዶ በቤተ ክርስቲያኗ በሚካሄዱ ስነ ስርዓቶች ላይ አይደለም ብለው ነበርም። ቫቲካን አክሎ አሁንም ቢሆን ትዳር በአንድ ወንድና ሴት መካከል የሚደረግ ስነ ስርዓት እንደሆነ ነው የምናምነው ብሏል። ቫቲካን ይህንን መልእክት ከፈጣሪ የተላከ እሱ ሁሉንም እንደሚቀበል የሚያሳይ ነው ብሎ በመመሪያው መሰረት ቄሶች ሁኔታውን በዝግታ እያጤኑ እንደሚተገብሩት ተናግሮ ነበርም።
ይህንን የፖፑን መመሪያ ያስተዋወቁት ካርዲናል ቪክተር ማኑኤል ፈርናንዴዝ አዲሱ ትዕዛዝ በቀደመው ባህላዊ የቤተ ክርስቲያኒቱ የትዳር መመሪያ ላይ አሁንም ጥብቅ ነው ብለው ነበርም። ይህንን የፖፑን መመሪያ ያስተዋወቁት ካርዲናል ቪክተር ማኑኤል ፈርናንዴዝ አዲሱ ትዕዛዝ በቀደመው ባህላዊ የቤተ ክርስቲያኒቱ የትዳር መመሪያ ላይ አሁንም ጥብቅ ነው ብለው ነበርም። ካርዲናሉ አክለውም ሊቀ ጳጳሱ ካለሳቸው የቤተ ክርስቲያኗን ተቀባይነት የማስፋት ዓላማ ጋር በተያዘ ቄሶች አሁን ለወትሮ ኃጢአት ተብለው የሚቆጠሩ ግንኙነቶችን መባረክ ይችላሉ ብለዋል። አዲሱ መመሪያ እንደሚለው ቡራኬ የሚቀበሉ ሰዎች ከዚህ ቀደም ፍጹም የሆነ ሞራል እንዲኖራቸው አይጠበቅም። በካቶሊክ ቤተክርስቲያን መሰረት ቡራኬ ማለት ጸሎት አሊያም ተማጽኖ ሲሆን ቄሶች ፈጣሪ አንድን ግለሰብ አሊያም ሕዝብን እንዲያስብ የሚማጸኑበት ስነ ስርዓት ነው። ፖፕ ፍራንሲስ በአውሮፓውያኑ 2021 ፈጣሪ ኃጢአትን ስለማይባርክ ተመሳሳይ ጾታ አፍቃሪያንን ቄሶች አይባርኩም ብለው ነበርም። ነገር ግን ባለፈው ጥቅምት ሊቀ ጳጳስ ፍራንሲስ የተመሳሳይ ጾታ አፍቃሪያንን መባረክ በተመለከተ ሐሳባቸውን ሊቀይሩ እንደሚችሉ ጠቁመው ነበርም። ከዚህ ባሻገር ከአንግሊካን ሉተራንና ሜቶዲስት እምነት መሪዎች ጋር በጋራ መስራታቸው ያስመሰግናቸዋል። የእስራኤልና የፍልስጤም መሪዎችም በመሩት ጸሎት ላይ በጋራ እንዲገኙ ማድረጋቸውም ተደንቆላቸዋል። በአክራሪ ሙስሊም ጥቃቶች ምክንያት እስልምናን ማውገዝ ልክ አለመሆኑን መናገራቸውም የሚጠቀስ ነው። ስለ ኢስላማዊ ጥቃት ከተናገርኩ ካቶሊካዊ ጥቃቶችም ስላሉ እሱንም መናገር ይኖርብኛል በሚለው አገላለጻቸው ብዙዎች አይዘነጓቸውም። ማንኛውም ጥቃት አድራሹን እንጂ ሃይማኖትን እንደማይወክል አስተምረዋል። ርዕሰ ሊቃነ ጳጳስ ፍራንሲስ ወግ አጥባቂም ናቸው። ልክ እንደ ሊቀ ጳጳስ ዳግማዊ ጆን ፖል በአንዳንድ ጉዳዮች ላይ የማያወላዳ አቋም አላቸው። ለምሳሌ በሐኪም እርዳታ በፍቃድ የሚፈጸም ሞትና ጽንስ ማቋረጥን በመቃወም ጽኑ አቋም አላቸው። የካቶሊክ ቤተክርስቲያን የተመሳሳይ ጾታ አፍቃሪያንንም ቢሆን እጇን ዘርግታ ነው መቀበል ያለባት ይላሉ። ይሁንና በሁለት ተመሳሳይ ጾታ ግንኙነት ውስጥ ልጅን በጉዲፈቻ ማሳደግ ሕፃናትን መበደል ነው ይላሉ። ሴት ቀሳውስት ጳጳሳት ሆነው ሊሾሙ አይገባም የሚል አቋምም አላቸው። የእርግዝና መከላከያ መጠቀምንም ያወግዛሉ። በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነው ብለዋል። ሊቀ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመዋል የሚባሉ የሕፃናት መደፈሮችን በበቂ አልተከላከሉም የሚል ነው። ይህንን በተመለከተ ከሊቀ ጳጳሱ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካው ካርሎ ማሪያ ቪጋኖ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍ ደርሰው ነበርም። ጳጳሱንም በኑፋቄ እስከ መክሰስም ደርሰው ያውቃሉ። ነፍስ ይማር። አበቃን። ሰናይ ጊዜን ተመኘን።